አንዳንድ ጊዜ በህይወታችን ውስጥ የምንወዳቸው ሰዎች ድንገት ሲሰወሩ ፍለጋው ከቀናት ወደ ሳምንታት ከሳምንታትም ወደ ወራት ሲሸጋገር ተስፋ መቁረጥ ቤታችንን ያንኳኳል። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም? የሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። እንግዲህ ወዶቼ ለዛሬ ይዤላችሁ የቀረብኩት የራስ ፍርድ የተሰኘውን እጅግ አስገራሚ ታሪክ ሲሆን የታሪኩ ጸሐፊ የምትወዷት ፊያሜታ አማሃ ነች። ታሪኩ የሚጀምረው የአንዲት ለጋ ሕፃን መጥፋት በፈጠረው ድንጋጤ ቢሆንም ሂደቱ ግን ማንም ሊገምተው ወደማይችለው አስፈሪ ሚስጥር ይወስደናል። ከሳቅ እስከ ሲቃ ከፍቅር እስከ በቀል የዘለቀው ይህ ታሪክ መጨረሻው ላይ ሁላችንንም የሚያስቆም ትልቅ ጥያቄ ጥሎብናል። በፍርድ ቤት አዳራሽ ውስጥ የተሰማው ያ ያልተጠበቀ ድምጽ ምንድን ነው? በዝምታ የታጀቡት እነዚያ ወራት ምን አይነት ዘግናኝ ሚስጥር ይዘው ይሆን? እስከ መጨረሻው አብራችሁን ካልቆያችሁ መልሱን ልታገኙት አትችሉም። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረግ እንዳትረሱ፣ እንዲሁም ላልደረሳቸው እንዲደርስ ሼር ማድረግም ይበረታታል። እነሆ ወደ ተረከው። መልካም ቆይታ። የራስ ፍርድ ከፊያሜታ አማሃ። ጊዜ እንደ ጅረት እየነጎደ ነው። ከቀን ወደ ቀን ውስጥ ያለው ህመምና ፍርሃት እየባሰ ነው። ይህ ነገር የሚቆመው ልጄ ቅፌ ውስጥ ስትገባ ብቻ ነው። ልጄ ከጠፋች ድፍን 1 ዓመት ሞላት። ያልፈለኩበት ቦታ የለም። እኔ ብቻ ሳልሆን እናቷና ጓደኞቼ እስካሁን እየፈለጓት ነው። ፖሊሶችም አልቦዘኑም። ፍለጋቸውን ቀጥለዋል። ግን እሷን የበላው ጅብ አልጮህ ብሏል። ውጭ ላይ ጸጉሬን እየታጠብኩ ያሬድ ውሃ ሊያደርግልኝ ወደኔ መጣ። ውሃውን በቀስታ ጭንቅላቴ ላይ ያንቆረቆረ ብሌንን በህልሜ ያየኋት አለኝ። ቀና ብዬ አየሁት። ምን ስታደርግ አየሃት ብዬ ጠየቅኩት። እሱም በሐዘን ተሞልቶ ራቁቷን ተቀምጣ በብርድ ስትንቀጠቀጥ ነበር አለኝ። የጸጉሬን ውሃ አራግፌ ፀሐይ ላይ ተቀመጥኩ። ያሬድ የነገረኝ ነገር እንዳለቅስ አደረገኝ። እምባዬ ከጸጉሬ ከሚወርደው ውሃ ጋር ተቀላቅሎ እየተንቆረቆረ ነው። ይህንንም ባይቶ ፈጣሪ ዝም አይልም አለኝ። ከያሬድ ጋር እያወራን እያለ ወይንሸት እንደተለመደው ታናሽ ወንድሟን አስከትላ አጥሩን አልፋ ወደኔ ስትመጣ አየዋት። እንድትረብሽ አልፈልግም አባረራታለሁ ብሎ ወደሷ ሊሄድ ሲሞክር አስቆምኩት። ውስጧ ያለውን ህመም የምታስታግሰው እኔ ላይ በመጮህ ነው። ስለዚህ ተዋት አልኩት። ወይንሸት እኔ ያለሁበት እንደደረሰች ከጸጉሬ የተረፈውን ባልዲ ውስጥ ያለው ውሃ አንስታ ገለበጠችብኝ። ምንም አልተናገርኩም። በዝምታ አየዋት። ወንድሟ ራቅ ብሎ ቆሟል። ልጄ የት እንዳለች አላቅም። ምን እንዳደረካት ፈጣሪ ይወቀው። ምናልባት በገንዘብም ሽጣት ይሆናል እያለች ትጮህብኛለች። ወይንዬ እንደዚህ አልነበረችም። እንኳን እንደዚህ በኃይል ልትናገር ቀርቶ በሙሉ አይኗ አታየኝም ነበር። እንደዚህ እንድትሆን ያደረጋት የልጃችን መጥፋት ነው። የተዋወቅነው የሃይስኩል ተማሪ ያለን ነበር። እኔ ዱርዬ፣ እሷ ደግሞ ዝምተኛ የቤት ልጅ ነበረች። ቆንጆ ናት። ወንድ ተማሪዎች ከእሷ ጋር ለመግባባት የማይፈነቅሉት ድንጋይ የለም። ግን እሷ ቦታ አትሰጣቸውም። በአካል ሳላውቃት በወሬ ብቻ የማወቅ ጉጉቴን ጨመሩት። እቺ ልጅ ማናት? ለምንድነው ሁሉም ወንድ ተማሪዎች እሷ ጋር መተዋወቅ የሚፈልጉት ብዬ እሷን ለማየት ወደ ክላሷ ሄድኩኝ። የዩኒፎርም ሸሚዜን እጄ ላይ ጠምጥም ያለው አንደኛውን የሱሬን እግር ሰብስቤዋለሁ። ጸጉሬን እየፈተልኩ ፊት ለፊቷ ቆምኩኝ። ረፍት ሰዓት ስለነበር ብዙም ተማሪ አልነበረም። ወይንሸት የትኛዋ ነሽ ብዬ ጠየቅኩ። አጠያየቄ የንቀት ነው። ሁሉም ወደ እኔ ዞሩ። ሁላችሁም ወይንሸት ናችሁ ብዬ ተሳለቅኩ።
ጥግ ላይ ከተቀመጡት 3 ሴቶች አንዷ ለምን ፈለካት ብላ ጠየቀችኝ። ለምን እንደፈለኳት ለራሷ ብነግራት አይሻልም ስላት ከጎኗ ያለችው እኔ ነኝ ምን ፈለክ አለችኝ። ወደሷ በመሄድ ደብተሯን አንስቼ ገልጬ ስሟን አነበብኩት። ወይንሸት ናት። አስተውዬ ሳያት አይኗን ሰበር አደረገች። አንዷ ጓደኛዋ ለምን የፈለከውን አትናገርም አለችኝ። ከጸባይኛና ከቆንጆ ሴት ጎን ምላሳምና ነገረኛ ሴት አጠፋም የሚባለው እውነት ነው። የወይንሸት ጓደኛ ነገረኛ እንደሆነች ታስታውቃለች። ምንም አልፈለኩም ለአት ብቻ ነው የመጣሁት ስላተናደደች። ለምን ሙዚየም ሄዳ አትጎበኝም? ወይንዬ ከሉሲ ጋር የሚመሳሰል ነገር አላት እንዴ ብላ ገላመጠችኝ። ሌሎችም በንግግሯ እየሳቁ ነው። ወይንሸት ግን ምንም አልተነፈሰችም። ምላስሽን ጓደኛሽ ወስዳብሽ ነው አልኳት። አሁንም በዝምታ ታየኛለች። አሁን እኛን ተወን፣ ወደ ክላስ ተመለስ። በቀጣይ እሷን ለማየት ስትመጣ ገንዘብ ይዘህ መምጣት እንዳትረሳ። ጓደኛችንን በነፃ እንድታይ አንፈቅድም ብለው አባረሩኝ። ጓደኞቿ በጣም አበሳጭተውኛል። እኔም ሰዓት የሆኑ ጓደኞች አሉኝ። በኋላ ስንወጣ አጋፍጣቸዋለሁ ብዬ ወደ ክላስ ተመለስኩ። እንደሚወራው ወይንሸት ቆንጆ ናት። ግን እዚህ ትምህርት ቤት ውስጥ እሷን በመልክ የሚበልጡ ተማሪዎች አሉ። ለምን ሁሉም አይኑን እሷ ላይ እንደጣለ ፈጣሪ ወቀው። ጓደኞቿ እንደተናገሩኝ ለጓደኞቼ ስነግራቸው ተናደዱ። አታስብ ስንወጣና እናግራቸዋለን አሉኝ። የቀለዱብኝን ጓደኞቿን አሳያቸዋለሁ አልኩኝ። ከረፍት በኋላ ያለውን ክላስ በስርዓት አላዳመጥኩም። የማስበው ስንወጣ እነሱን እንዴት ነው የምናስጨንቃቸው፣ እኔ ላይ የቀለዱትን ቀልድ እንዴት አድርገን እንዲጸጽታቸው እናደርጋለን እያልኩኝ ሳስብ ነበር። ወደ ቤት የምንሄድበት ሰዓት እየተቃረበ ሲሄድ ለመውጣት ቋመጥኩኝ። ጓደኞቼም እስከምንወጣ ቸኩለዋል። የመውጫ ደውል ሲደወል ሁላችንም ከተቀመጥንበት ተነሳን። መምህሩና ሌሎች ተማሪዎች ተገርመው እያዩን ነበር። ምክንያቱም የመውጫ ደውል ቢደወልም መምህሩ ገና አልጨረሰም ነበር። እስከነ ዩኒፎርማችሁ ለመራገጥ ነው የቸኮላችሁት እንጂ ሌላ አስቸኳይ ነገር ገጥሟችሁ አይደለም፣ እስከምጨርስ አርፋችሁ ተቀመጡ ብሎ ጮኸብን። መምህሩ ይመቸኝ ነበር። ዛሬ ግን በጣም ደበረኝ። እስከምንወጣ ስንቁነጠነጥ ነበር። መምህሩ እንደጨረሰ ተሽቀዳድመን ወጣን። ብዙም ስላልቆየን እነ ወይንሸት በር አካባቢ ነበር የደረሱት። ተሯሩጠን ደረስንባቸው። ከኋላ እየተከተልን በእነሱ መሳቅ ጀመርን። እነሱ ግን እንዳልሰሙ የራሳቸውን ወሬ እያወሩ መንገዳቸውን ቀጥለዋል። አንደኛው ጓደኛዬ ትዕግስት የለውም። ወደኛ አልዞር ሲሉ ፈጠን ብሎ ተራምዶ እነሱን ተቀላቀለ። ግሩፓችሁ የቆንጆ ስብስብ ነው ብሎ አድናቆቱን ሰነዘረ። እነሱ ግን ትኩረት አልሰጡትም። እሱ ግን ተስፋ አልቆረጠም። አድናቆቱን ቀጠለ። በተለይ አንቺ በጣም ቆንጆ ነሽ ብሎ ምላሳሟን የወይንሸት ጓደኛ አደነቃት። ይህንን ያደረገው ቁንጅናዋ ከወይንሸት በልጦ ሳይሆን ምላሳም ስለሆነች ትኩረት ሰጥታ እንድታናግረው ስለፈለገ ነው። ያሰበው ተሳካለት። በእንዳንተ አይነት ጉማሬ መደነቄ ባይገርመኝም ለሞራል ስል አመሰግናለሁ አለችው። ጓደኛዬ በንግግሯ ተበሳጨ። ሲጀመር ድባቡን ለመቀየር ብዬ እንጂ ቆንጆ ስለሆንሽ አይደለም ያደነቅኩሽ ብሎ ሲናገራት እኛ በኃይለኛው መሳቅ ጀመርን። የወይንሸት ጓደኞች ወደኛ ዙረው መሳደብ ጀመሩ። እኛም እየተናገርናቸው ነው። ምን ነው ዱዳነሽ እንዴ ዝም አልሽ እኮ ነው ወይስ ጓደኞችሽ ከጨረሱ በኋላ ማጠቃለያ ልትናገሪ ነው ብዬ ወይንሸትን ተናገርኳት። እሷ ግን አንድም መጥፎ ነገር አልተናገረችም። በዝምታ እየታዘበችኝ ነበር። እሷን ዝምታ ስመለከት ራሴን ታዘብኩት። ምን አይነት የወረደ ነገር ነው እያደረኩ ያለሁት? እንዴት ከሴት ጋር እሰዳደባለሁ ብዬ ራሴን ጠየቅኩት። ጓደኞቼን ይበቃል ብዬ አስቆምኳቸው። ወደ ቤት ከተመለስኩ በኋላ ያደረኩት ነገር ይጸጽተኝ ጀመር። ግን ይህን ያደረኩት በምላሳም ጓደኞቿ ምክንያት ነው። ስለዚህ ጥፋት የለብኝም። በዛ ላይ እሷም ዝም ያለችው ተንኮል አስባ ይሆናል። እማዬ ከሚናገረ ሰው በላይ በዝምታ የሚመልስልህን ተጠንቀቅ ትለኛለች። እቺ ልጅ
ተንኮል እያሰበች ይሆናል በማለት ወይንሸትን እንደ አደገኛ ሰው አሰብኳት። በነጋታው ትምህርት ቤት እንደሄድኩኝ ጓደኞቼ እነዛ ሴቶች ላይ የትላንትናውን እንድገመው ከተማሪ ፊት እናሸማቃቸው አሉኝ። እኔ ግን ይህንን ማድረግ አልፈለኩም። ለተወሰነ ጊዜ እንተዋቸው፣ የተውናቸው ይምሰላቸው አልኩኝ። ጓደኞቼ ግን አላስቻላቸውም። በረፍት ሰዓት ወደ ወይንሸት ክላስ ሄዱ። ገብተው መናገር ጀመሩ። ሴቶችም ምላሳቸው ተዘረጋ። እኔ ከሌሎች ተማሪዎች ጋር በር ላይ ቁሜ የሚሆነውን እየተመለከትኩ ነው። ወይንሸት ጥግ ይዛ ተቀምጣለች። አንገቷን አቀርቅራ ደብተሯ ላይ አፍጥጣለች። የምታነብ ትምሰል እንጂ የሚናገሩትን እያዳመጠች ነው። በሚወራወሩት ቃላት አልፎ አልፎ ፈገግ ትላለች። ድንገት ቀና ስትል ከኔ ጋር አይን ላይን ተጋጨን። የዓይኖቿን ውበት ያስተዋልኩት አሁን ነው። ልቤ ደነገጠ። የረፍት ሰዓት አልቆ ደውል ሲደወል ጓደኞቼ ወጡ። እኔም ወደ ክላስ ተመለስኩ። አሁንም ማስተያየቷ ከዓይኔ አልጠፋም አለኝ። ጓደኛዬ እየሳቀ ወደ እኔ መጣ። ወንበሩን አዙሮ እኔን እየተመለከተ ተቀመጠ። እኛ ሴቶችን በስድብ ስናስጨንቅ አንተ ወይንሸትን ስታሽኮረመም ነበር አለኝ። ተያየን እንጂ አላሽኮረመምኩም፣ እሷም አልተሽኮረመመችም ብዬ ነገርኩት። እሱ ግን አላመነኝም። እሺ አንተ እንዳልከው ይሁን፣ ግን ወይንሸትን ወደሃታል አይደል አለኝ። ይሄ ጥያቄ ድንገቴ ጥያቄ ስለሆነ አንደበቴ ተያዘ። የምመልሰው ጠፋብኝ። ግን እኮ ገና አልተዋወቅንም። አትፈር፣ ንገረኝ። አንተ ፍላጎት ካለ አብስለን እናቀርብልሃለን። አንተ እጅህን ታጥበህ ትበላታለህ አለ። እኔ ማለት ለሰፈር ሰውና ለክላስ ተማሪ አስጨናቂ፣ ለጓደኞቼ መከታና ኩራት፣ ለሴቶቹ አማላይ፣ ለቤተሰብና ለመምህራን አስቸጋሪ ዱርዬ የሆንኩ ሰው ነኝ። ብዙ ተለዋዋጭ ባህሪ አለኝ። አሁን ወይንሸትን ከተዋወቅኩ በኋላ ደግሞ ሌላ አዲስ ባህሪ ተላብሻለሁ። ወይንዬን ሳያት የማላቀው ሰው ሆናለሁ። እቺ ሴት ልቤንም ጭንቅላቴንም እየተቆጣጠረችኝ ነው። ቀንም ሆነ ማታ የማስበው ስለሷ ብቻ ነው። እማዬ ዝምተኛ ሰዎችን ተጠንቀቅ እያልሽኝ መጨረሻዬ በዝምተኛ ሴት ፍቅር መውደቅ ሆነ አልኳት። እናቴ ከት ብላ ከልቧ ነበር የሳቀችው። አሁን አደክ ማለት ነው? አሁን ልብ በፍቅር እየመታ ነው። ግን ልጄ ጠንቀቅ በል እንዳትሰበር አለችኝ። እናቴ የድሮ አራዳ ናት። ብዙ አሳልፋለች። በራሷ ዘመን ወደር የሌላት ቆንጆ ሴት ነበረች። እኔኮ የፒያሳዋ ንግሥት ነኝ ብላ መጎረር ከጀመረች ያሳለፈችውን ነገር በዝርዝር ስታወራኝ ነው የምትውለው። በተለይ አንድ የምትደጋግመው ታሪክ አለ። ባለስልጣን ሰውዬ በመኪናዋ ቤቷ ድረስ መጥቶ ቤተሰቦቿና የጎረቤት ሰው በተሰበሰበበት ተንበርክኮ እያለቀሰ እሷ ባጠፋችው ጥፋት ይቅርታ እየጠየቃት ነበር። እሷ ግን እሱን ጥላ ድሃውንና የቀን ሰራተኛውን አባቴን መረጠች። አባዬ በሰዓቱ ኑሮ ከብዶት የተንገዳገደ ሕይወት ነበር የሚኖረው። ግን ተመለሺ ብሎ ፊቱን አልመለሰባትም ነበር። እንኳን መጣሽ የቤቴ በረከት የሕይወቴ ዕድል ብሎ ተቀበላት። እማዬ ይህንን ታሪክና ከአባዬ ጋር ያሳለፈችውን ፈተና የበዛበት ሕይወት ደጋግማ ታወራለች። ወይንሸት እኔም ባትወደኝስ፣ እሷ ሌላ የምትፈልገው ወንድ ቢኖራትስ እያልኩ ራሴን አስጨንቃለሁ። ቀናቶች አልፈው ሳምንታት ተቆጠሩ። ሙሉ ለሙሉ ፍቅር ውስጥ ተዘፈቅኩ። ይህንን ነገር ጓደኞቼ አያውቁም። የሚጠራጠር ጓደኛ አለኝ፣ ግን እርግጠኛ አይደለም። እኔም ከወይንሸት ፍቅር ይዞኛል ብዬ አልተናገርኩም። እንደያዘኝ ካረጋገጡ ቀጥ ብለው ወዳለችበት ሂደው ይነግሯታል። ራሴ ነግራታለሁ። ይህንን ከኔ አንደበት ነው መስማት ያለባት። ራሴ ነግራታለሁ። ይህንን ከኔ አንደበት ነው መስማት ያለባት። ጓደኞቿ ከሷ ራቅ ሲሉ በጎኗ የማልፍ መስዬ በእጇ ወረቀት አስጨበጥኳት። ደንግጣ ዞር አየችኝ። በፍጥነት ከዛ አካባቢ ተሰወርኩ። ከክላስ በኋላ ወደ ቤት ስንሄድ አብረን እንድንሄድ የምነግርሽ ነገር አለ ብዬ ነው የጻፍኩላት። በታችኛው መንገድ ተማሪ አይሄድም። ራቅ ያለና ጫካ ስለሆነ ደፍሮ የሚሄድ የለም። ስለዚህ ማንም ሳያየን በዛ መሄድ እንችላለን። ዛሬ እንደምወዳት እነግራታለሁ ብዬ ፎክሬያለሁ። ምናልባትም ላትመጣ ትችላለች።
ስለዚህ የሚሆነውን ለመቀበል ራሴን ማዘጋጀት አለብኝ። ክላስ አልቆ ጓደኞቼ እንሂድ ሲሉኝ እኔ ዛሬ በታችኛው መንገድ ነው የምሄደው፣ እማዬ ካጎቴ ቤት ዕቃ ይዘና ብላኛለች ብዬ ዋሸኋቸው። ከነሱ ጋር ተሰነባብቼ በታችኛው መንገድ ሄድኩኝ። ድንጋይ ላይ ቁጭ ብዬ እሷን መጠበቅ ጀመርኩ። ግማሽ ልቤ አትመጣም ሂድ ይለኛል፣ ግማሹ ደግሞ ጠብቃት ትመጣለች እያለኝ ነው። ታግሼ መጠበቄ ጠቀመኝ። ወይንሸት መጣች። እጇን አጣምራ ፊት ለፊቴ በመቆም ለምንድነው ብቻዬን ልታገኘኝ የፈለግከው አለችኝ። እሷን ሳይ በፍርሃት ላብላብ አለኝ። እንዴት እንደምነግራት አላውቅም። እየተራመድን እናውራ ብዬ ወደፊት መራመድ ጀመርኩ። እሷም ከኔ ጋር አብራ እየተራመደች ነው። ትውውቃችን ደስ የማይል ነበር። እንደ አዲስ ብንተዋወቅ ምን ይመስልሻል አልኳት። እሷም ፈገግ ብላ አየችኝ። ጥሩ ምላሽ እንደምትሰጠኝ አውቃለሁ። ሲጀመር እኔ እናንተ ተዋወቅን አልተዋወቅን ምንም የሚለወጥ ነገር የለም ብላ ወሽመጤን በጠሰችው። ለውጥማ አለው፣ ምናልባት ጥሩ ግንኙነት ይኖረን ይሆናል ስላት ከት ብላ ሳቀች። አንተና እኔ ጥሩ ግንኙነት አይኖረንም፣ ምክንያቱም አጀማመራችንም ደስ የማይል ነበር አለችኝ። ወይንሸት ወደ እሷ የሚወስደኝን ድልድይ እያፈረሰችብኝ ነው። አጀማመራችንን ስላበላሸሁት ይቅርታ። ከዚህ በኋላ አንቺንም ሆነ ጓደኞችሽን መጥፎ ነገር አንናገራችሁም አልኳት። እሷም በግዴለሽነት ትከሻዋን ሰብቃ እሺ አለችኝ። በዚህ ሁኔታ ፍቅሬን መግለጽ አልችልም። ስለዚህ ሌላ ጊዜ ነግራታለሁ። አሁን እንደ ጓደኛ እያወራን ወደ ቤታችን ሄድን። ለወይንሸት ፍቅሬን ለመግለጽ ብዙ ጊዜ ፈጅቶብኛል። በስተመጨረሻ ግን በድፍረት ነገርኳት። ብቻችንን ተገናኝተን እንደተለመደው የተለመደውን ወሬ እያወራን በመሃል እወድሻለሁ፣ ካንቺ ፍቅር ይዞኛል አልኳት። ደነገጠች። በፍጥነት መራመድ ጀመረች። የሆነ ነገር በይኝ ስላት ምንም የምልህ ነገር የለም ብላኝ ሄደች። ምን ማለቷ ነው? ምላሿ ምንድነው? እያልኩኝ ከራሴ ጋር ግብ ገጠምኩ። በነጋታው ትምህርት ቤት አልመጣችም። በእኔ ምክንያት ይሆን ወይስ ምን ገጥሟት እያልኩኝ እጨነቃለሁ። ጓደኞቼም ገብቷቸዋል። ወይንሸት ስላልመጣች ደበረህ አይደል? ለምን ፍቅርህን በይፋ አትናገርም አሉኝ። ከነሱ ጋር ምንም አላወራም፣ ምክንያቱም ሙድ ይይዛሉ። ለኔ ችግር አልነበረውም፣ ግን ወይንዬን ያስቀይሟታል። የቀረችው ምኑና ነው ብዬ ጓደኛዋን ጠየቅኳት። ራሷን አሟት ነው አለችኝ። ስለዚህ ነገ ትመጣለች። ከአይኔ ስትርቅ ይጨንቀኛል። ነገ ዓመት መስሎ ነበር የታየኝ። ቤት ስገባ ፊቴን ጥየው ነበር። እናቴ ምነው ልጄ ዛሬ ከራስ ጋር አልተግባባህም አለችኝ። በነጋታው ወይንሸት ወደ ትምህርት ቤት መጣች። ሳያት ፊቴ ብርሃን ለበሰ። ወደ እሷ መሄድ ተሻለሽ ብዬ ጠየቅኳት። አዎ ደህና ነኝ አለችኝ። በደንብ ታወራኛለች ብዬ ነበር፣ ግን ተሽሎኛል ብላ ከመለሰች በኋላ አልቀጠለችም። እሷን መከተል ጀመርኩ። ሁኔታዬ ግልጽ ሆነ። እንዳፈቀርኳት ሁሉም ሰው አወቀ። እሷ ግን አሁንም ዝም እንዳለች ናት። ጓደኞቼ በእኔ ሁኔታ ከመቀለድ ውጪ ያገዙኝ ነገር አልነበረም። ግን በቅርቡ ከሌላ ትምህርት ቤት በመሸኛ የመጣ ሐዋዝ የተባለ ጓደኛ አገኘው። ሐዋዝ በጣም አስተዋይ ልጅ ነው። ስለኔ የሚወራውን ያውቃል። የኔንም ስሜት እያየ ነው። አንድ ምክር መከረኝ። አንድን ነገር በጣም ስንፈልገው ከኛ ይርቃል፣ ችላ ስንለው ግን ወደኛ የመሳብ ዕድሉ ከፍተኛ ነው። ስለዚህ እሷን መከተልና ማስጨነቅህን አቁም፣ ችላ በላት አለኝ። እሱ የሚለኝን ማድረግ ጀመርኩ። የኔ ውጤቱን አየሁት። ወይንሸት ወደ እኔ መመልከት ጀመረች። ለምን ችላ ለብላ ነው መሰል በሰላም ነው ጠፍተሃል ትለኛለች። ቀስ በቀስ ወይንሸትን በእጅ አስገባው። እሷም ወደደችኝ። ፍቅረኛሞች ሆነን። እሷም ከጓደኞቿ አራቀች፣ እኔም እንደዛው። ሐዋዝ ለሁለታችንም ምርጥ ጓደኛ ሆነ። ከእናቴ ጋርም አስተዋወቅኳት። ደስተኛ ነበርኩ። ግን በመሃል እናቴ የካንሰር ህመምተኛ ሆነች። ይህኔ ትምህርቴን አቋርጬ ሥራ መስራት ጀመርኩ። ይሄ ሲሆንም ወይንሸት ከጎኔ ነበረች። የምታበረታታኝና ሰላም እንዲሰማኝ የምታደርገኝ እሷ ናት። ከእሷ ጋር ስሆን ጭንቀቴ ይጠፋል። ሐዋዝም ምርጥ ጓደኛዬ ሆነ። አንዳንዴ እናቴን ለመጠየቅ ሲመጣ ለእናቴ አንዳንድ ነገር ይዞላት ይመጣል። የምሰራው ሥራ ለእናቴ ሕክምና አልበቃ ሲለኝ
ከሰፈር ዱርዬ ጋር መስራት ጀመርኩ። ስልክና የኪስ ዋሌት እየሰረቅን ጥሩ ገንዘብ ማግኘት ጀመርን። ይህንን ነገር እማዬም ሆነች ወይንሸት አያውቁም። ሐዋዝ ብቻ ነው የሚያውቀው። ለነሱ እንዳይናገር አስጠንቅቄዋለሁ። እሱም ይህንን ነገር እንዳቆም በየጊዜው ይነግረኛል። እኔ ግን ለእናቴ ስል እያደረግኩት ነው። እናቴ መዳን አልቻለችም፣ ሞተች። የእናቴ ሞት በጣም ነበር የጎዳኝ። በዛ ሰዓት ወይንሸት አልተለየችኝም። ትምህርቷን ትታ ከኔ ጋር ትውላለች። ብዙ ጊዜ ስለቀረች ትምህርት ቤቱ አባረራት። ቤተሰቦቿ ሲሰሙ በጣም ነበር የተቆጧት። እንደውም ገጠር አጎትሽ ጋር ልክሻለሁ ሲሏት ልብሷን ሰብስባ ወደ እኔ መጣች። ቤተሰቦቿ ሊወስዷት መጡ። እሷ ግን ከዚህ በኋላ ከምወደው ወንድ ጋር ነው የምሆነው ብላ መለሰችላቸው። ከዚህ በኋላ ልጃችን አይደለሽም ቤተሰብ አለኝ ብለሽ እንዳትመጪ ያሏት። ከዛ በኋላ ከኔ ጋር መኖር ጀመረች። ቤተሰቦቿን ትታ እኔን መርጣለች። ስለዚህ ደስተኛ ላደርጋት ይገባል። ሌብነቴን ቀጥያለሁ፣ ግን እሷ አታውቅም። አንዳንድ ጎረቤቶቻችን እንደምሰርቅ ይጠራጠራሉ እና እንዳይነግሯት ፈራ ነበር። ሐዋዝ በእኔ በጣም ተበሳጭቷል። ከትምህርት ቤት እንድትባረር አደረካት፣ ከቤተሰቦቿ ጋር አጣላሃት። እሷ ግን አሁንም አንተ ጋር ናት። ስለዚህ ሌብነትህን አቁምና ሌላ ሥራ ፈልግ። ሌባ እንደሆንክ ካወቀች ትጎዳለች አለኝ። የተወሰነ ቀን ነው። ከዛ የራሳችንን ሥራ እንጀምራለን አልኩት። ኑሯችንን ሳናስተካክል አረገዘች። ልጅ ሊኖረን ስለሆነ ደስ ብሎኛል። ለልጄና ለሷ መሆን አያቅተኝም። እሷ ግን ጨንቋታል። ለልጃችን ጥሩ ወላጆች ባንሆንስ እያለች ነው። ሐዋዝ ደግሞ በጣም የሚያስጠላ ነገር ተናገረ። እናንተ ማሳደግ አትችሉም፣ ጽንሱ ከመጠንከሩ በፊት ወስኑ አለ። ይሄ ነገር ለኔ በጣም ከባድ ነገር ነበር። እኔና ወይንሸት ልጃችንን ለመቀበል ተዘጋጅተናል። አሁን ልጅ ልንወልድ ስለሆነ ከቤተሰቦቿ ጋር ማስታረቅ አለብኝ ብዬ አሰብኩኝ። በዚህ ደግሞ ሐዋዝ እንዲያግዘኝ ነገርኩት። ሐዋዝ ሊያስማማ ሞከረ፣ ግን አልተሳካለትም። ወይንዬ ስትወልድ ቤተሰቦቿ ከጎኗ እንዲሆኑ ፈልጌ ነበር፣ ግን ፍቃደኛ አይደሉም። በእኔ ምክንያት ከቤተሰቦችሽ ጋር በመለያየትሽ በጣም አዝናለሁ አልኳት፣ እጇን እየነካካው። በስስት ተመለከተችኝ። አሁን ላይ ቤተሰቤ አንተ ነህ፣ በቅርቡ ደግሞ ልጃችን ይቀላቀለናል፣ ስለዚህ አትዘን ብላ ጉንጬን በስሱ ሳመችኝ። እንኳንም ከዚች ሴት ፍቅር ያዘኝ እንድል ታደርገኛለች። በእርግዝና ሰዓቷ ምንም እንዳይከፋትና እንዳይጎልባት የምችለውን እያደረኩላት አለፈ። ስትወልድም ብዙም ምጥ አልጠናባትም ነበር። ቤተሰቦቿ ባይኖሩም እኔ ያለው ጎረቤቶቻችንም እንዲከፋት አላደረጉም። ሁልጊዜም ደስተኛ እንድትሆን ያደርጓታል። የተወለደችው ሴት ልጅ ናት። እንደ ሕፃን ልጅ እያለቀሰች አትረብሽም። ሁላችንም አይናችንን ከሷ ላይ አናነሳም። ብሌናችን ናት። የወይንዬ ቤተሰቦች እንደወለደች ቢሰሙም ልጃቸውን እንኳን ማርያም ማረችሽ አላሏትም። አንዳንዴ ትክዝ ትላለች። ምነው የኔ ፍቅር ብዬ ስጠይቃት በረጅሙ ተንፈሳ ቤተሰቦቼ እንደዚህ በቀላሉ እኔ ላይ ተስፋ ይቆርጣሉ ብዬ አላስብም ነበር ትለኛለች። አሁንም ልጅ ናት። ቤተሰቦቿ እንዲያቅፏትና እንደ ልጅ እንዲያዩዋት ትፈልጋለች። ከልጇ ጋር ስትሆን እናት ትሆናለች። ከኔ ጋር ደግሞ ሚስት ናት። ቤተሰቦቿ ጋር ግን ልጅ ናት። በእነሱ መጠበቅና መወደድን ትፈልጋለች። እኔም እየሰረኩ ቤታችንን እያሟላው ነው። አንድ ቀን ከጓደኞቼ ጋር ዞር ዞር ስንል ሰፈር ውስጥ ጸጉረ ልውጥ ሰው አየን። መኪናውን ተደግፎ ስልክ ያወራል። የያዘው ስልክ በጣም ውድ ስለሆነ እንብላው ተባባልን። ጓደኞቼ እሱን ሲያዘናጉት እኔ ስልኩን ቀምቼ መሮጥ ጀመርኩ። እሱም ተከተለኝ። ሲሮጥ በጣም ፈጣን ነበር። ከኋላ አንቆ ሲይዘኝ ቆምኩኝ። አንገት ለአንገት ተናነቅን። ስልኩን ሰጠሁት። በቀላሉ ከኔ ማምለጥ አትችልም ብሎ አንዴ በቦክስ ነርቶኝ ተመለሰ። ሰውየው ኃይለኛ ነው። የመታኝን እያሸው ወደ ጓደኞቼ ሲሄድ ከመኪናው ውስጥ የሰረቁትን ላፕቶፕ እያዩ አገኘዋቸው። አይዞ በባዶ አልተመለስንም በልተነዋል አሉኝ። ላፕቶፑን ሽጠን ገንዘቡን ተከፋፈልን። የቤት አስቤዛ ገዝቼ ወደ ቤት ሄድኩኝ። ቤት ውስጥ የጠበቀኝ ሰው ስልኩን ይዤበት የሮጥኩት ሰው ነው። የያዝኩትን ፌስታል አስቀምጬ ወደሱ በመጠጋት
እዚህ ምን አባህ እየሰራ ነው ብዬ አፈጠጥኩበት። ወይንዬ ደነገጠች። ተረጋጋ፣ ያጎቴ ልጅ ያልኩ መንገሻ ማለት እሱ ነው አለችኝ። ወይንዬ ስለ መንገሻ ብዙ ነገር ነግራኛለች። ለሥራ ኬንያ እንደሚኖርና በጣም ኃይለኛ እንደሆነ ነግራኝ ነበር። አብረው ስላደጉ እንደ ታላቅ ወንድሟ ነው የምታየው። እሱ ያላት ሁሉ ትክክል ነው። በጣም ትወደዋለች። ዘመዷ ባይሆን እቀና ነበር፣ ምክንያቱም ከሱ ጋር ያላት የመንፈስ ትስስር የተለየ ነው። አሁን ደግሞ ቤቴ ተቀምጧል። እሱም ሲያየኝ ተናደደ። ባለቤቴ ነው ስትለው ይበልጥ ተበሳጨ። ለሌባ ብለሽ ቤተሰቦችሽን ከዳሻቸው፣ እኔማ ጥሩ ባል መስሎኝ ከቤተሰቦችሽ ጋር ላስታርቅሽ ነበር የመጣሁት ብሎ እሷ ላይ ጮሆ ወጣ። ወይንዬ አይኗን ባሞልቶ ተመለከተችኝ። አንተ ከመምጣት በፊት መንገሻ ሌቦች እንደሰረቁት ነግሮኝ ነበር፣ ሌባው አንተ ነህ እንዴ ብላ ጠየቀችኝ። አሁን እውነቱን የምናገርበት ጊዜ ደርሷል። ስለዚህ መናገር አለብኝ። አሁን እኔ ነኝ ያልነገርኩሽ ጥለሽኝ ትሄጃለሽ ብዬ ስለፈራው ነው አልኳት። ምንም ሳትናገር ከቤት ወጣች። ራሷን አረጋግታ ስትመለስ በደንብ አስረዳታለሁ ብዬ ልጄን ማጫወት ጀመርኩ። ወይንሸት ካሁን ትመጣለች ብልም ልትመጣ አልቻለችም። ሕፃኗ ማልቀስ ጀመረች። አቅፌ ወደ ጎረቤቶቼ ወሰድኳት። ለትዬ ዝናሽ ሰጥቼ እኔ ወይንሸትን ፍለጋ ሄድኩኝ፣ ግን የለችም። ሐዋዝ የቤተሰቦቿ ቤት ሄዶ እንዲፈልጋት ነገርኩት። ሐዋዝም ነግሬ ነበር ይሄ አንተ ጥፋት ነው ብሎ እየተነጫነጨ ሄደ። ከነሱ ቤት ራቅ ብዬ እየጠበቅኩት ነበር። ልጅነት ስላለባት ነው እንጂ እንዴት ጨቅላ ልጅ ጥላ ትሄዳለች እያልኩ ብቻዬን እያወራው ነበር። ሐዋዝ ተመልሶ መጣ። አዎ ወይንሸት ቤተሰቦቿ ጋር ናት፣ በጣም ስላዘነች ጊዜ ስጣት አለኝ። ልጃችንስ በጥጦ ብቻ ከሆነች ትጎዳለች እኮ አልኩት። እሱን መጀመሪያ ማሰብ ነበረብህ። አሁን ወደ ልጅ ተመለስና ተንከባከባት አለኝ። ወደ ልጄ ተመለስኩ። ሌሊቱን ሙሉ አልተኛውም። ከልጄ ጎን ተቀምጬ እያየኋት ነበር። ልጄ አይኖቿን ጨፍና የእንቅልፍ ዓለም ውስጥ ናት። ቶሎ ቶሎ ትተነፍሳለች። ደስ የሚል ስሜት እየተሰማኝ ነው። አባትነት ደስ የሚል ነገር ነው። እንኳንም ያንቺ አባቱ እንኳልኩ በቀስታ። በነጋታው ጠዋት ትመጣለች ብዬ አስቤ ነበር፣ ግን ወይንሸት በልጇ ጨክናለች። ሐዋዝ ሄዶ ወደ ልጇ እንድትመለስ ለመናት። በሶስተኛው ቀን ተመልሳ መጣች። የመጣችው ለልጇ ነው። አንዳንዴ ጥላ ትሄዳለች። አንድ ቀን 2 ቀን ቆይታ ትመጣለች። ለኔ ግን ይቅርታ አላደረገችልኝም። ልቧን ለማሸነፍ ሞክራለሁ፣ ግን እሷ በጭራሽ እየተመለከተችኝ አይደለም። በዚህ ሁኔታ ወራቶች ተቆጠሩ። ልጃችን አደገች። ወይንሸት እኛን ጥላ ሙሉ ለሙሉ ቤተሰቦቿ ጋር ተመለሰች። ልጃችንን እኔ ማሳደግ ጀመርኩ። ወይንሸት ደግሞ ከመንገሻ ጋር ወደ ኬንያ ሄደች። ልጄ ብሌን ትልቅ ትንሹ የሚወዳት ተወዳጅ ልጅ ናት። የእናቷ ለመኖር እንዳይሰማት የምችለውን አደርጋለሁ። ግን ቅመም የሆነች ልጅ ስለሆነች እኔ እንዳልጨነቅ ብዙ ነገሮችን ታደርጋለች። ጎረቤት ጋር እንደ ቤተሰብ ናት። በተለይ ደግሞ ከያሬድ ጋር ትስማማለች። እሱም እንደ ልጁ ነው ያጫውታታል። ሁለተኛ አባቷ ያሬድ ነው ይላሉ። ያሬድና ሌሎች ጎረቤቶቼ ልጄን ስለወደዱልኝ ደስተኛ ነኝ። 7 ዓመት ሆናት። ልክ እንደ እናቷ ቆንጆ ናት። ለልጄ ሳሳላታለሁ። ወይንሸት ከዓመታት በኋላ ተመልሳ መጣች። ወደ ኢትዮጵያ እንደተመለሰች ሰምቻለሁ። ግን በድፍረት ልጄን ብላ ትመጣለች ብዬ አላሰብኩም ነበር። ግን አደረገችው። ቀጥታ ወደኛ መጣች። በሰዓቱ ብሌን ትምህርት ቤት ሄዳ ነበር። ምን ፈልገሽ መጣሽ አልኳት። ልጄን አለችኝ። እስከዛሬ የተወደቀች ብለሽ ጠይቀሻት የማታውቂያትን ልጅ አሁን ልጄ ብሎ መምጣት አያሳፍርም ስላት በንቀት ተመለከተችኝ። ከዚህ በኋላ በተሰረቀ ገንዘብ ልጄ እንድታድግ አልፈልግም አለችኝ። ማነጋገሩ አበሳጨኝ። ከቤቴ ውጪ ድጋሚ እንዳትመጪ ብዬ በጩኸት ተናገርኳት። በዚህ መሃል ብሌን ከትምህርት ቤት ተመልሳ መጣች። ወደ ውስጥ ገብታ እኔን አቅፋ ሳመችኝ። ወይንሸት በፈገግታ እያየቻት እኔንስ አትስሚኝም እንዴ? እኔ እኮ እናትሽ ነኝ አለቻት። እናቴም አባቴም አባዬ ነው አለች። የልጄ ንግግር እንባ አነቀኝ። ብሌንን ልብስሽን ቀይሪ ብዬ ወይንሸትን ይዣት ወጣው። ብሌን ምን እንዳለች ሰምተሻታል?
ከዚህ በኋላ ልጄ ብለሽ እንዳትመጪ አልኳት። ልጄ ካንተ ጋር ማደግ የለባትም፣ ካንተ ወስዳታለሁ፣ ከኔ ጋር ነው የምትሆነው ብላ ሄደች። ተወስድብኛለች ብዬ ውስጤ እየፈራ ነው። አባዬ አትፍራ፣ አንተን ትቼ የትም አልሄድም አለችኝ። ፍርሃቴ እሷም ገብቷታል። ከዛ ጊዜ በኋላ ወይንሸት በየጊዜው እየመጣች ትረብሸናለች። እኔ በሌለውበት ከመጣች ያሬድና ሌሎች ጎረቤቶች ያባረሯታል። ከጎረቤት ሰው ከሌለ ብቻዋን ትቻት አልወጣም። ወይንሸት መታ ልጄን ተወስድብኛለች ብዬ እፈራለሁ። ድሮ ጎረቤት የነበረ ለቆ ሌላ ቦታ የሄደ ሰው ነበር። ሰውየው በመኪና አደጋ እንደሞተ ሰማው። ሙሉ ጎረቤት ሊሄድ ስለሆነ እኔም መሄድ አለብኝ። ብሌን ደግሞ ብቻዋን እንድትቆይ አልፈልግም። ያሬድ የሞተውን ሰው ስለማያውቀው አይሄድም። ግን ቤት የለም፣ ከጓደኞቹ ጋር ሌላ ቦታ ሄዷል። ስለዚህ ምን ላድርግ ስል ሰማችኝ። አባዬ አሁን እኮ ሕፃን አይደለሁም፣ አልፈራም፣ ቴሌቪዥን እያየሁ እጠብቅሃለሁ አለችኝ። ብሌን ስታደፋፍረኝ ቶሎ መለሳለሁ ብዬ ወደ ቀብር ሄድኩኝ። ቀብር ቦታ ሆኜ ልቤ ሊያርፍ አልቻለም። ሐሳቤ ያለው ልጄ ጋር ነው። ቀብሩ እንዳለቀ በፍጥነት ወደ ቤት ተመለስኩ። ብሌንን ተመልሻለሁ እያልኩኝ ወደ ቤት ስገባ ብሌን የለችም። ድምፄን ከፍ አድርጌ ጠራዋት፣ የለችም። ሰፈር ውስጥ ፈለግኳት፣ ላገኛት አልቻልኩም። ጎረቤቶቼ ሲመለሱ እሷን መፈለግ ጀመሩ። ልጄ የለችም። ወይንሸት ወስዳታለች ብዬ ደመደምኩ። በፍጥነት ወደ ወይንሸት ሄድኩኝ። ግቢውን ሳንኳኳ የከፈተችልኝ ሰራተኛዋ ነበረች። ማንን ፈልገ ነው ብላ ጠየቀችኝ። እኔ ግን አልመለስኩላትም። ወደ ውስጥ ገባው። ወይንሸትና ቤተሰቦቿ ተቀምጠው ነበር። ልጄ ታለች ብዬ መጣራት ጀመርኩ። እነሱም ደነገጡ። በተለይ ደግሞ ወይንሸት ደንግጣለች። ብሌን እዚህ የለችም፣ አንተ ጋር አይደለች እንዴ አለችኝ በድንጋጤ እየተንቀጠቀጠች። እኔ ግን አላመንኳትም። ልጄን አምጪ ብዬ ጮህኩኝ። ልጄን ከኔ ለመውሰድ ከሞከርሽ በቀላሉ እንደማልተውሽ ነግሬሽ ነበር በማለት አንገቷን አነኳት። ድንጋጤ፣ ፍርሃትና ንዴት ስለተቀላቀለብኝ ከቁጥጥር ውጭ ሆኛለሁ። አባቷ መሃል ገባ። ብሌን እዚህ የለችም፣ የልጅ ልጄ ከኔና ከእናቷ ጋር እንድትሆን ፈልጋለሁ፣ ግን አሁን እኛ አልወሰድናትም አለኝ። እና ልጄን ከእናንተ ውጪ ማን ሊወስዳት ይችላል አልኳቸው። የወይንሸት አባት በደንብ ወደ እኔ ተጠግቶ ብሌን እዚህ የለችም፣ ብትኖር ነግረህ ነበር አለኝ። ብሌንን እንዳልወሰዷት ባነጋገራቸው ተረዳው። በፍጥነት ከቤት ስወጣ ወይንሸት ተከተለችኝ። ከኔ ጋር መፈለግ ጀመረች። ጎረቤቶቼም እየፈለጓት ነው። ያሬድ ለፖሊስን ጠቁም አለ። ለፖሊስ አሳወቅን፣ ግን ልጄ ልትገኝ አልቻለችም። ወይንሸት እያለቀሰች ንዴቷን እኔ ላይ መወጣት ጀመረች። አንተ ለአባትነት ብቁ እንዳልሆንክ ነግሬህ ነበር፣ ልጅህን መጠበቅ አልቻልክም እያለች እየጮኸችብኝ ነው። ያሬድም ጣልቃ ገብቶ አንቺስ ብቁ እናት ነኝ ብለሽ ታስቢያለሽ ብሎ አፏን ያስያዛት። ልጄ እንደጠፋች ወራቶች ተቆጠሩ። እኔ ፍለጋዬን ቀጥያለሁ። ፖሊሶችም የሚችሉትን እያደረጉ ነው። ወይንሸት ከቀን ወደ ቀን ልቧ እየደማ ነው። ልጄን ፈልገህ አምጣ እያለች ትጮህብኛለች። የልጃችን መጥፋት ከባድ ሕመም ውስጥ አስገብቶናል። ጸባያችን ተለውጧል። እኔ በጣም ዝምተኛ፣ ወይንሸት ደግሞ ነገረኛና ምላሳም ሆናለች። ቤተሰቦቿና አንዳንድ ሰዎች አብዳለች ይሏታል። እኔ ግን ሕመሟን እረዳታለሁ። አሁን ልጃችን ከጠፋች ዓመት ሆኗታል። አሁንም ወይንሸት ከታናሽ ወንድሟ ጋር ወደ እኔ መጣ ኃይለ ቃል እየተናገረችኝ ነው። ያሬድ በንዴት ከንፈሩን ነክሶ አንቺ ሙሉ ለሙሉ ለይቶልሻል። እንዴት ይህንን ምስኪን ሰውዬ እንደዚህ አይነት ነገር ትናገሪዋለሽ? የልጁ መጥፋት እኮ ካንቺ በላይ እሱን ነው የጎዳው። ምክንያቱም እንደ እናትም እንደ አባትም ሆኖ ያሳደጋት እሱ ነው አላት። እንደዚህ አይነት ነገር እንዲናገራት አልፈለኩም ነበር። ወይንሸት እያለቀሰች ተመልሳ ሄደች። ያሬድ ከዚህ በኋላ ወይንሸት እንደዚህ አይነት ነገር እንዳትናገራት ብዬ አስጠነቀቅኩት። በእርግጥ ያሬድ ለኔ ስለሚያስብ ነው። ግን ቢሆንም ወይንሸት እናት ናት፣ ታዝናለች።
ወደ ቤት ገብቼ የልጄን ፎቶ እያየው ስቅስቅ ብዬ አለቀስኩ። የት ነሽ የኔ አበባ? አሁን ምን እያደረግሽ ይሆን አልኩኝ ፎቶውን እያየው። እዚህ ቤት ውስጥ ያለሷ መኖር ይከብዳል። ይህንን ቤትና አካባቢ ለቅቄ ብጠፋ ደስ ይለኝ ነበር፣ ግን ልጄ ተመልሳ ከመጣች እንድታጣኝ አልፈልግም። እዚሁ ጠብቃታለሁ። የጠፋች ቀን የተፈጠረውን ነገር ባውቅ ምኞቴ ነው። ልጄ የት እንዳለች ማወቅ እችል ነበር። ጃኬት ደርቤ ከቤት ወጣው። ሁኔታዬ ልክ ስላልሆነ ያሬድ የት ልትሄድ ነው ብሎ ጠየቀኝ። ትንሽ ተንቀሳቅሼ ልመለስ ስለው አብሬ ልምጣ አለ። እኔ ደግሞ ብቻዬን መሆን የምፈልገው አልኩት። ከቤት ወጥቼ በቀስታ ስራመድ አንድ የሰፈር ልጅ ወደ እኔ በመምጣት የብሌን አባት ብሎ ጠራኝ። ልቤ ደነገጠ። በፍጥነት ወደሱ ጠጋ ብዬ ጸጉሩን እየነካካው አቤት ቤቢዬ አልኩት። ብሌን አሁንም አልተገኘችም ብሎ ጠየቀኝ። የልጁ ጥያቄ አንገት አስደፋኝ። አሁንም ልጄን ማግኘት አልቻልኩም። ምን አይነት የማረባ አባት ነኝ ብዬ ራሴን ወቀስኩኝ። አሁን ለልጁ መልስ መመለስ አለብኝ። እየፈለኳት ነው። አንድ ቀን እንደማገኛት እርግጠኛ ነኝ አልኩት። ልጁ አንገቱን አቀርቅሮ ጥፍሩን እየበላ ይቁነጠነጣል። የሆነ መናገር የፈለገው ነገር እንዳለ ግልጽ ነው። ልትነግረኝ የምትፈልገው ነገር አለ እንዴ? ለምን አትነግረኝም አልኩት። ልነግርህ ነበር ግን ሚስጥር ነው። ከነገርኩ ብሌን ትጣላኛለች አለ። አሁን ትኩረቴ ልጁ ላይ ሆነ። በርከክ ብዬ አይኖቹን እየተመለከትኩ ብሌን እኔን ምን ያክል እንደምትወደኝ ነግረህ አታውቅም እንዴ ብዬ ጠየቅኩት። ነግራኛለች። አባቴ ነፍሴ ነው፣ በጣም እወደዋለሁ ብላኛለች አለ። የልጄ የፍቅር አገላለጿ የተለየ ነው። አባቷን ነፍሴ ትላለች፣ ግን አባቷ ሊያገኛት አልቻለም። ስለዚህ ሚስጥሯን ለኔ ብትነግረኝም አንተን አታኮርፍም፣ እንደውም ደስ ይላታል አልኩት። ልጁ ትንሽ ከተቁነጠነጠ በኋላ መናገር ጀመረ። ያኔ ብሌን ጠፋች ብለ እየጮክ ያለቀስክ ቀን ብሌንን እንጫወት ለማለት የናንተ ቤት መጥቼ ነበር፣ ግን እሷ አባዬ ከቤት እንዳትወጪ ብሎኛል፣ በኋላ እሱ ሲመጣ እንጫወታለን አለችኝ። ከዛ ተመለስኩ። ግን ብቻዬን መጫወት ስላስጠላኝ በአባትሽ ሞት ብዬ በጠይቃት ለመጫወት ፈቃደኛ ትሆናለች ብዬ እሷን ለመለመን ተመለስኩ። የቆርቆሮ በር ጋር ስደርስ ያሬዶ ብሌንን አቅፎ ወደ ቤቱ አስገባት። ግን እንቅልፍ የያዛት ይመስለኛል። እጇና ጭንቅላቷ ዝልፍልፍ ብሎ ነበር። እዛው እንደቆምኩ ብሌን ብዬ ተጣራው። ያሬድ ወደ እኔ መጣ። እጁ እየተንቀጠቀጠ ነበር። አለቦት ምን ሆነህ ነው ብዬ ስጠይቀው አሞኝ ነው አለ። ብሌንን ፈልጋት ነበር፣ ወደ ቤት ታስገባት አይቻለሁ። ተኝታ ነው እንዴ ብዬ ስጠይቀው ወደ አንተ ልካኝ ነው የመጣሁት፣ አንድ ሚስጥር እንድነግርህ ፈልጋለች። ብሌን በጣም ጥሩ ልጅ ስለሆነች እግዚአብሔር ገነትን ሊያሳያት ወስዷታል። ይህንን ደግሞ ካንተና ከኔ ውጪ ማንም ማወቅ የለበትም። ለአንድ ሰው ትንፍሽ ካልክ ትጣልሃለች አለኝ። እኔም ብሌን እንዳትጣለኝ ለማንም አልተናገርኩም አለ። የዛ ቀን ያሬድ ከኛ ጋር ወደ ቀብር ቦታ አልሄደም፣ ከጓደኞቹ ጋር ነበር ወደ ቤቱ የተመለሰው። እኛ ብሌንን እየፈለግን በነበርንበት ሰዓት ነው የዛ ቀን ምንድነው የተፈጠረው? ሰውነቴን ወረረኝ። ልጁን ጉንጩን እየነካካው አመሰግናለሁ፣ አሁን ወደ ቤት ተመለስ አልኩት። የልጄ ሚስጥር ቁልፍ ያለው ያሬድ ጋር ነው። ሰውነቴ ግሏል። በፍጥነት ወደ ቤት ተመለስኩ። ያሬድ ወጥቷል። በዚህ ፍጥነት የትሄደ ስል አንዷ ጎረቤት ወጣ ያሬድ ወደ ሱቅ ሄዷል አለችኝ። እስከሚመለስ መጠበቅ ጀመርኩ። በሩ ላይ ስንቆራጠጥ ጎረቤቶቻችን ግራ ተጋቡ። ምን ነው ሰላም አይደለህም እንዴ? ለምን ስልክ አትደውልለትም አሉኝ። ከደወልኩለት ተጠራጥሮ በዛው የሚጠፋ መሰለኝ። ስለዚህ ብጠብቀው ይሻላል። ሁሉም በራቸው ላይ ቆመው እያዩኝ ነው። ያሬድ ሲመጣ ምን ሊፈጠር ነው ብለው ለማየት ጓጉተዋል። ከደቂቃዎች በኋላ ያሬድ መጣ። በሩ ፊት ለፊት ስለቆምኩኝ ግራ ተጋባ። ሌሎቹም ቆመው እያዩ ነበር። ምንድነው? ምን ተፈጥሮ ነው አለ። ወደሱ መራመድ ሲጀምር ወደ ኋላ አፈገፈገ። እኔ ግን ዘልዬ አንገቱን አነኩት።
ልጄ የት ናት? አሁኑኑ አምጣት ወይም ወዳለችበት ውሰደኝ ብዬ አፈጠጥኩ። ያኔ ሁሉም ደነገጡ። ያሬድ ብሌን የት እንዳለች ያውቃል አሉ። እሱም ደነገጠ። እኔ ምንም የማውቀው ነገር የለም ብሎ ካደ። የዛ ቀን ብሌንን አቅፈ ወደ ቤት ስትገባ ቤቢ አይቷል። በዛ ላይ ለማንም እንዳይናገር አድርገዋል። ቤቢ ልጅ ነው፣ የዚህ አይነቱ ውሸት ፈጥሮ ማውራት አይችልም አልኩት። እሱ ግን አሁንም አላመነም። ብሌን ልብስ አይደለች፣ ሻንጣ ውስጥ አልደብቃት ወይስ የኪስ ዋለቴ ውስጥ ደብቃት አለው በማለት ለራሱ መከላከል ጀመረ። ንግግሩና የሚናገርበት ሁኔታ አበሳጨኝ። በቦክስ መደብደብ ጀመርኩ። ማንም ለመገላገል አልሞከረም። ብሌንን አምጣ ብለው እየጮሁ ነው። ያሬድ ድብደባው ሲብስበት እሺ ይናገራል ባለ። ያኔ ለቀኩት። ግን ሳይናገር ተነስቶ መሮጥ ጀመረ። እኔም በሩጫ ተከተልኩት። ሌሎችም ከኋላ እየተከተሉ ነው። በዛች ቀን የተፈጠረው ይሄ ነው። አባዬ አንተ ወደ ለቅሶ ሂድ፣ እኔ ከቤት ሳልወጣ እጠብቅሃለሁ አለችኝ። እኔ ወደ ለቅሶ ሄድኩኝ። እሷ ቴሌቪዥን እያየች ነበር። በሩ ሲንኳኳ ደንግጣ ቆመች። ድምጿን ከፍ አድርጋ ማን ነው አለች። ያሬድ እኔ ነኝ ብሎ ወደ ውስጥ ገባ። ከድንጋጤዋ ተነፈሰች። ምን ነው ፈርተሽ ነበር እንዴ አላት። እሷም ተመልሳ በመቀመጥ አዎ እናቴ እኔን ለመስረቅ የመጣች መስሎኝ ነበር አለችው። አባትሽ እንጂ እናትሽ እኮ ሌባ አይደለችም ብሎ ከጎኗ ተቀመጠ። ቴሌቪዥን አብሯት ማየት ጀመረ። ያሬድ አይኑ ቴሌቪዥኑ ላይ ሳይሆን የ8 ዓመቷ ብሌን ላይ ነበር። ቀስ በቀስ ሰውነቱ እየሞቀ ወንድነቱ እየተወጠረ ነው። እሷ በምታየው ፊልም እየተፍለቀለቀች ነው። ወደ እሷ ጠጋ ብሎ አቅፏት ተቀመጠ። ልጅ ስለሆነች ለምን አቀፈኝ ብላ አላሰበችም። እሱ እቅፍ ውስጡና እያየች ነው። እሱም በጭካኔ እጇን አጥብቆ በመያዝ ታገላት። ስለፈራች መጮህ ጀመረች። ያሬድ አባዬ ሲመጣ እናገራለሁ፣ አባዬ ይገልሃል እያለች ነው። እሱ ግን በዚህ ሰዓት ምንም እያዳመጠ አይደለም። ጆሮውም ሆነ ማገናዘቢያው ተደፍኗል። ብሌን ልመናዋን ቀጠለች። እባክህ ተወኝ፣ ምን ልታደርገኝ ነው አለችው። እንባዋ እየወረደ ነው። እንባዋን አይቶ እንኳን አላዘነላትም። በኃይል ጮኸች። በድንጋጤ አፏን አፍኖ ያዛት። እየተፈራገጠች ነበር። ሁሉም ጎረቤቶቹ ባይኖሩም በጀርባ መንገድ ስላለ የሚያልፉ ሰዎች ጩኸቷን ሰምተው ይሆናል ብሎ ስለደነገጠ ለረጅም ደቂቃ አፍና አፍንጫዋን አፍኗት ነበር። በዚህ ምክንያት ራሷን ሳተች። የሞተች መስሎት ደነገጠ። የልብ ምቷን ሲያዳምጥ በሕይወት አለች። አቅፎ ወደ ራሱ ቤት ወሰዳት። ያ ጓደኛዋ ቤቢ ያያት ያኔ ነበር። ያሬድ ወደ ቤት ካስገባት በኋላ ፍራሹ ላይ አስተኛት። ውሃ ረጫት። ትንፋሽ ሊሰጣት ሞከረ። ግን አሁን እንደ ቀድሞ ልቧ እየመታ አይደለም። ብሌን የለችም። እጁ መንቀጥቀጥ ጀመረ። በዚህ ሰዓት ብሌን ብሎ የሚጣራ ሰው ሰማ። ሲወጣ ጓደኛዋ ነው። እሱን አታሎ እንዲሄድ ካደረገ በኋላ ወደ ብሌን ተመለሰ። ከጎኗ ቁጭ ብሎ ያያታል። እየሆነ ያለው ነገር በትክክል እንዲያስብ እያደረገው አይደለም። ከንፈሮቿን ተመለከተ። አሁንም እንጆሪ እንደመሰሉ ናቸው። ተጠግቶ ሳማት። ከዛ ቅጽበት በኋላ ለተወሰነ ደቂቃ ከራሱ ጋር አልነበረም። ትንፋሿ እንደተቋረጠ እያወቀ ከሰውኛ ባህሪ ውጪ የሆነ ነገር አደረገ። የብሌንን ለጋ ሰውነት አቆሸሸው። እሷ በሕይወት የለችም። በድኗ ግን ከባድ ስቃይ ውስጥ ነበር። የወንድነቱ ስሜት ሲቀዘቅዝ ዞር ብሎ ያደረገውን ተመለከተ። ብሌን ትንፋሿ እንደተቋረጠ እያወቀ ደፍሯታል። አባቷ እንደማይለቅ ያውቃል። የልጁን የፀጉር ዘለላ ይነካ ያልቅለታል። በሽንት ቤቱ ጀርባ ሄዶ ከጎን መቆፈር ጀመረ። ሰውነቱ እየተንቀጠቀጠ ነው፣ ግን ይሄንን ነገር ቶሎ ማድረግ አለበት። ከሽንት ቤቱ ጎን ቀበራት። የተቆፈረው እንዳያስታውቅ አድርጎ ዱካውን አጠፋፋ። ከዛ በኋላ ተጣጥቦ ራሱን አረጋግቶ ከቤት ወጣ። ትንሽ ሰዓት ቆይቶ ሲመለስ ብሌን ጠፋች ተብሎ እየተፈለገ ነበር። እሱም አብሮ መፈለጉን ቀጠለ። ግን ከቀን ወደ ቀን ውስጡ ሰላም አጣ። በህልሙ ትመጣበታለች። አንዳንዴም ስሙን የምትጠራው ይመስለዋል። እኔ በልጄ መጥፋት ስሰቃይ ከጎኔ ሆኖ እያጽናናኝ ነበር። ተስፋ አትቁረጥ፣ እናገኛታለን ይለኛል። ገሎ ቀብሯታል።
ድጋሚ ተመልሳ ወደ እኔ እንደማትመጣ ያውቃል። ለምን ተስፋ እንደሚሰጠኝ አላውቅም። አሁን ከኔ ለማምለጥ እየሮጠ ነው። እኔም ተከትየዋለሁ። ከያዝኩት አልለቀውም። በእጆቼ አንቄ ገለዋለሁ። ከኔ ሩጦ ሲያመልጥ ከፖሊሶች እጅ ገባ። በፖሊስ እንዲያዝ አልፈለኩም። እኔ እሱም መግደል ነው የምፈልገው። ያሬድ በፖሊሶች እጅ ቢገባም ምንም አላደረኩም ብሎ ክዷል። ፖሊስ እሱ ላይ ምርመራ እያደረገ ነው። ወይንሸት እስር ቤት ድረስ ሂዳ እያለቀሰች የልጄን አስክሬን በስርዓቱ እንዲያርፍ ማድረግ አለብኝ፣ ነፍሷም ትረፍ፣ የት እንዳለች ንገረኝ አለችው። እሱ ግን ምንም የማውቀው ነገር የለም ብሎ መለሰላት። ፖሊሶች ቤቱን ቆፈሩ፣ ግን ምንም ያገኙት ነገር የለም። ተጨባጭ ማስረጃ ከሌለ ምንም ማድረግ እንደማይችሉ ፖሊሶች እየነገሩኝ ነው። ቤት ውስጥ ብቻዬን ቁጭ ብዬ እያሰብኩ ነው። ያሬድ የእድሜ ልክ ወይም የሞት ፍርድ እንዲፈረድበት የሚያደርግ ማስረጃ እንዴት ነው የማገኘው? ምን ባደርግ ነው እውነታው እንዲወጣ የማደርገው? እያልኩኝ ብቻዬን እያወራው እያለ በሩ ተንኳኳ። ወይንሸት ናት። የማየውን ነገር ልትናገረኝ ነው ብዬ ተዘጋጀው። ገብታ ከጎኔ ተቀመጠች። የልጃችንን እውነት ማውጣት ግዴታ ነው፣ የልጄ ነፍስ አላረፈችም አለችኝ። እጄን አጥብቃ ያዘችኝ። ልጃችንን መጠበቅ አልቻልኩም፣ በጣም ይቅርታ አልኳት በእንባ ታጅቤ። እሷም ከኔ ጋር እያለቀሰች ልጃችንን ተንከባክባታል፣ በጣም ተወደህ ነበር፣ ግን አንዳንዴ እኛ መቆጣጠር የማንችላቸው ነገሮች አሉ። ሁሉንም ነገር ማስተካከልና ከአደጋ መጠበቅ አንችልም አለችኝ። ይህን ንግግር ከአንደበቷ ሰማለሁ ብዬ አልጠበቅኩም ነበር። እንደ ሕፃን እቅፏ ውስጥ ገባው። አባዬ ነፍሴ ነው ትል ነበር፣ ግን እኔ ነፍሷን መጠበቅ አልቻልኩም አልኩኝ። ነፍሴ ፈጣሪ ናት፣ እኛ የፈጣሪ ስሪቶች ነን፣ በፈለገው ሰዓት ይወስደናል አለች። ወይንሸት አሁን እኔን ማጽናናት ጀምራለች። የራሷን ስብራት ደብቃ እኔን ለመጠገን እየሞከረች ነው። ወይንዬ እባክሽ ሂጂ፣ እኔ ለማንም የማልጠቅም ሰው ነኝ። ለኔ አንቺ ሐዘኔታ አይገባኝም። እኔ እኮ ልጅሽን መጠበቅ ያልቻልኩ ሰው ነኝ አልኳት። ጭንቅላቴን ጭኗ ላይ አስተኝታ እንደ ልጅ ጸጉሬን እየነካካች ነው። የትም አልሄድም፣ አንተ የምትችለውን አድርገሃል። መወቀስ ካለብኝም እኔ ነኝ። ልጄን ትቻት ሂጃለሁ። ጠረኗ እየናፈቀኝ የማቀፍ ድፍረት እንኳን አልነበረኝም። አሁን የማንቀይረው ነገር ሆኗል። ስለዚህ የጎዳትን ሰው ተገቢውን ቅጣት እንዲያገኝ ማድረግ አለብን አለችኝ። አሁን ወይንሸት ከጎኔ ሆናለች። ቀና ብዬ ተመለከትኳት። የእውነት አዝነሽልኝ ነው ግን ብዬ ጠየቅኳት። በዝምታ አስተውላ ተመለከተችኝ። አዎ አዝንልሃለሁ፣ እወድሃለሁ። አንተ እኮ የልቤ ሰው ነህ። ዓለሜን ያየሁት ባንተ ነው። ፍቅርን የቀመስኩትና ሕይወትን የተቋደስኩት ካንተ ጋር ነው። እንደምትሰርቅ ስሰማ ጥዬ መሄድ አልነበረብኝም። ከጎንህ ሆኜ ማስተካከል እችል ነበር። ምናልባትም አሁን ላይ ልጃችንን አናጣትም ይሆን ነበር አለች። አሁን እባክህ አትክፋኝ፣ አብረን እንሁንና ቁስላችንን እርስ በርስ እንተካከም አለችኝ። በዚህ ሰዓት ምንም የምወስነው ነገር የለም። መጀመሪያ የልጄን ነፍስ እንድታርፍ ማድረግ አለብኝ አልኳት። እሱንማ እኔ የምፈልገዋለሁ። እሺ ነገሩ ካለቀና የልጃችንን እውነት ካጋለጥን በኋላ እናወራለን አለችኝ። ከሷ ጋር ቁም ነገር ያለው ነገር ማውራት ባልፈልግም በዚህ ሰዓት ሴት ያስፈልገኛል። ገላዋን መጋራት ፈልጋለሁ። ለተወሰነ ደቂቃ ይህንን ዓለም መርሳት ፈልጋለሁ። በዝምታ አይኖቿን ማየቴን ቀጠልኩ። እኔ ውስጥ ያለው የወሲብ ወላፈን እሷንም ገርፏታል። ከንፈር ለከንፈር ተቀማመስን። ከዓመታት በኋላ የወይንሸትን ገላ አቀፍኩት። ሌሊቱን ሙሉ እረፍት አልነበረንም። ጠዋት ላይ በሩ ተንኳኳ። እኔ ተነስቼ ከፈትኩት። ጎረቤቴ ትዬ ናት። ደህና አደርክ ልጄ፣ ቁርስ እየጠበቅናችሁ ነው፣ እንግዳህንም ይዘሃትና ብለውኝ ተመለሱ። ወይንዬ እዚህ ማደሯን አውቀዋል። ተጣጥበን ለቁርስ ወደ ትዬ ቤት ሄደን ባለቤታቸውና ልጆቻቸው ነበሩ። አንደኛው ልጃቸው ከያሬድ ጋር በደንብ ይቀራረባል። ስላለው ሁኔታ እያወራን ነበር። ያሬድ ስልጣንና ደህና ገንዘብ ያላቸው ቤተሰቦች እንዳሉት ነግሮኛል። ይህን ነገር በደንብ ተከታተሉ።
አለ። እስካሁን ይሄንን አላወቅኩም ነበር። አሁን የትዬ ልጅ ሲያወራ ነቃ አልኩኝ። ወይንሸትም ዞር ብላ አየችኝ። እና ጥፋቱ ከታወቀ የሚገባውን ቅጣት አይሰጡትም እያልከን ነው ብላ ጠየቀችው። እሱን እርግጠኛ አይደለሁም፣ ግን ምናልባት ሊሆን ይችላል። ያሬድ እንደሚታዩ አይነት ሰው አይደለም። በጣም አዛኝና ጥሩ ሰው ይመስላል፣ ግን ትክክለኛ ማንነቱ እንደዛ አይደለም። በእርግጠኝነት ያደረገው ነገር አይጸጽተውም። ስለዚህ ነፃ ለመውጣት ስልጣን ያላቸው ቤተሰቦቹን እንዲያግዙት ያደርግ ይሆናል አለ። እትዬም አንዳንድ ነገር ጨመሩ። ያሬድ ለብዙ ሰው የተረጋጋ ይመስላል፣ ግን አይደለም። እኔ አንድ ቀን አይቼዋለሁ። ለመጨረሻ ጊዜ ከፍቅረኛው ጋር ሲለያዩ ለማስታረቅ ሞክሬ ነበር። እናም ፍቅረኛውን አናገርኳት። እግርሽ እስከሚነቃ ብትጓዢ የያሬድ አይነት ጥሩ እንዳታገኝም አልኳት። ልጅቷ አንገቷን አቀርቅራ እትዬ ያሬድ እንደሚታየው አይነት ሰው አይደለም አለችኝ። እኛ የማናቀው ጸባይ ከየት መጣ አልኳት። እሷም የለበሰችውን ሹራብ ከፍ አድርጋ ወገቧን አሳየችኝ። ባየሁት ነገር ራሴን ልስት ነበር። በቀበቶ እንደሚገርፋት ነገረችኝ። በዚህ እየተገረምኩ ሌላ ነገር ሹክ አለችኝ። ከዚህ በፊት በቅናት ምክንያት ቢላዋ በሰዓት አግሎ ብልቴን ሊያቃጥለኝ ሞክሮ ነበር። በብዙ ልመናና ለቅሶ ነው የተወኝ አለች። ከዛ ጊዜ በኋላ ያሬድ እንደሚታየው እንዳልሆነ ገባኝ አሉትዬ። ይህን ነገር የሰማሁት ለመጀመሪያ ጊዜ ነው። ከፍቅረኛው ጋር ሲለያይ በጣም ጥሩ ሴት ናት፣ በዛ ላይ ቆንጆ ናት ብዬው ነበር። እሱ ግን በጣም እንደጎዳችው ነበር የነገረኝ። እሷ እንደምትታየው አይነት ሴት አይደለችም። ከዚህ በፊት ጓደኛዬ እያስቸገረችው እንደሆነ ነግሮኝ ነበር፣ ግን አላመንኩትም። አንተ ስለምትፈልጋት ከኔ ጋር ለማለያየት ነው ብዬ ከጓደኛዬ ጋር ተቆራረጥኩኝ። ሌላ ጊዜ ደግሞ እኔን ከጓደኛዬ ጋር ነኝ ብላኝ ከቤት ወጣች። ግን የሰፈር ልጆች አንድ ተለቅ ያለ ወንድ መኪናውን ከፍቶ አስገባት ብለው ነገሩኝ። እነሱንም አላመንኳቸውም፣ ምክንያቱም እኔ በፍቅር ታውሬ ነበር። ግን ይሄ ሁሉ እውነት ነበር። የምወዳት ሴት በእኔ ላይ ተማገጥብኝ ነበር። ለነገሩ እሷን ያገኘውበት ቦታ የእሷን ማንነት ይናገራል አለኝ። የት እንዳገኛት ጠየቅኩት። ያሬድ በረጅሙ ተንፍሶ ሴተኛ ዳሪ ነበረች። እኔም አልፎ አልፎ እነሱን ፍለጋ ሄዳለሁ። በዛ አጋጣሚ ተገናኘን። ያሳለፈችውን የህይወቱ ውጣ ውረድ ስትነግረኝ በጣም አሳዘነችኝ። ከዛ አስቀያሚ ህይወት እንድትወጣ ረዳኋት። የቤት ክራይዋን እየከፈልኩ አስቤዛ እያሟላው ማገዝ ጀመርኩ። እሷን ፈጣን ስለሆነች ስራ ፈልጋ አገኘች። ግን እዛ ስራ መቆየት አልቻለችም። የቀጠራት ሰውዬ ፍላጎት ስለነበረው አስቸገራት። እኔ ሌላ ስራ ፈልጌ ያስገባዋት። እዛም ከወንዶች ጋር ተጣልታ ከስራ ተባረረች። በዚህ መሃል ሁለታችንም ፍቅር ውስጥ ገባን። በጣም ወደድኳት። ምንም እንዲያስከፋት አልፈልግም። ተንከባከብኳት። ግን ድመት መንኩሳ አመሏን አትረሳ ይባል የለ። እሷም ወንድ መቀየር ጀመረች አለ። የገዛ ጓደኞቼን ፈለገቻቸው። ብዙ ታግሻት ነበር፣ አልሆነም። ከዚህ በላይ ከቆየች እንድሳሳት ታደርገኛለች። እስካሁን እጄን አንስቼባት አላውቅም። ስለዚህ በሰላም ብንለያይ ይሻላል አለኝ። ያሬድ ይህንን ነገር ሲነግረኝ በጣም ነበር ያዘንኩለት። እንደዚህ እየወደዳት እንዴት ትክደዋለች ብዬ እሷን መውቀስ ጀመርኩ። ግን እውነታው ሌላ ነበር። ያቺን ሴት ያሰቃያት ከእሱ ጋር እንደተለያየች ወደ አረብ ሀገር ሄደች። ከሄደች በኋላ በስልክ ሊያወራት ሞክሮ ነበር፣ ግን እሷ እሱን ለማግኘት ፈቃደኛ አይደለችም። የያሬድ ማንነትን ቀድሜ ባውቅ ኑሮ ልጄ ትተርፍ ነበር። አሁን ከሆነ በኋላ ወይኔ ማለቱ ይበልጥ እየጎዳኝ ነው። በዛ ሰዓት ልጄ የነበረችበትን ፍርሃት በጭንቅላቴ ሳልኩት። እያለቀሰች ከሱ ለማምለጥ ስትታገል በዓይነ ሕሊናዬ ታየኝ። በዛ ሰዓት ደርሼላት ቢሆን እያልኩኝ ነው። ለቁርስ እትዬን አመስግነን ወጣን። እየተራመድኩ በሐሳብ ጭልጥ ብያለሁ። ምን እያሰብክ ነው ብላ ወይንሸት ጠየቀችኝ። ስለ ያሬድ እያሰብኩ ነው። ባለስልጣን ዘመዶቹ ያግዙት ይሆን ብዬ ፈርቻለሁ አልኳት። ግን ያሬድ ስልጣን ላይ ያሉ ሰዎች ስላሉት እነሱ እጃቸው ከገባበት ትክክለኛ ፍርድ አይኖርም። እሱ ክዷል። ፖሊስም ሆነኛ ምንም ያገኘነው ጠቃሚ ማስረጃ የለም። ከዚህ በላይ እስር ቤት መቆየት የለበትም አሉ።
ያሬድ ነገ ይለቀቃል ሲባል ተናደድኩ። በሕግ ፍርድ ካልተሰጠ በራሴ እጅ ፍርድ ሰጠዋለሁ ብዬ ወሰንኩኝ። ወይንዬ ግን ምንም እንዳታደርግ እያለችኝ ነው። እኔ ያሬድን ለመግደል ተዘጋጀው። ሰው በሰው አፈላልጌ ሽጉጥ ገዛው። ነገ ከእስር ቤት ሲወጣ አናቱን አፈርሰዋለሁ። ሌሊቱን ሙሉ ራሴን ሳዘጋጅ ነበር። ግን በጠዋት ፖሊሶች መጡ። የሽንት ቤቱን አካባቢ ቆፈሩት። ልጄ እዛ ተቀብራ ተገኘች። ሁሉም ሰው በሐዘኔታ አነባ። ቅመሟና ተወዳጇ ልጄ በልጅነቷ ተቀጨች። ውስጥ ያለው እሳት በእንባ አይወጣም። የልጃችንን አስክሬን ቤተክርስቲያን እንዲያርፍ አደረግን። ወይንሸት እንባዋን ጠርጋ አሁን ትንሽ አረፍ አልኩኝ፣ የልጄ ነፍስ አርፋለች አለች። እኔ ግን እረፍት እየተሰማኝ አይደለም፣ ምክንያቱም የገደላት ሰው እየተነፈሰ ነው። ያሬድ መግደሉን ስላመነ ነገ ፍርድ ቤት ቀርቦ ይወሰንበታል። የሚገባውን ፍርድ ያገኛል። ልጃችን በሰላም ታርፋለች አለች ወይንሸት። በነጋታው ፍርዱን ለመስማት እኔና ወይንሸት ብቻ ሳንሆን የአካባቢው ሰው በሙሉ ነበር ፍርድ ቤት የተገኘው። ይህንን ሽጉጥ ከገዛው ጊዜ ጀምሮ ከራሴ ለይቼው አላውቅም። ዛሬም ይዤዋለሁ። የፍርድ ቤት ፈታሾችን እንደምንም ሸውጄ ይዤው ገባው። ወይንሸት ሁኔታዬ አላማራትም። እሱን ሽጉጥ ማንም ሰው ላይ እንደማትጠቀመው ቃል ግባልኝ ብላ ቃል አስገባችኝ። እሷ ስለፈራች ነው እንጂ እኔ ማንንም ለመጉዳት አልነበረም ያስኩት። ያሬድ ዛሬ የሥራውን ያገኛል። እስር ቤት ይበሰብሳል። ጎረቤቶቼ ከበውኛሉ። ያሬድ ገና ታዳጊ ልጅ ላይ ይህንን ማድረጉ ብዙ ሰው አስቆጥቷል። የአካባቢው ሰው በሙሉ ፍርዱን ለመከታተል ነው የመጣው። የፍርድ ቤቱ ወንበር ሞልቶ የቆመ ሰው አለ። እኔና ወይንሸት እንዲሁም ቤተሰቦቿ ፊት ለፊት ተቀምጠናል። ያሬድ በካቴና ታስሮ ሲገባ ሰው መንጫጫት ጀመረ። ሁሉም ሰው እየሰደበውና እየረገመው ነው። ሳየው ደም ይፈላ። ሽጉጡን አውጥቼ ብተኩስበት ደስ ባለኝ። ወይንሸት እጄን አጥብቃ ያዘችኝ። በቀስታ ተረጋጋ ብላ አንሾካሾከች። የምሳሳላትን ልጄን በጭካኔ የገደላት ሰው ፊት ለፊቴ ቆሞ ዝም ማለቴ ትልቅ ስተት መስሎ እየተሰማኝ ነው። የፍርድ ሂደቱ ተጀመረ። መጀመሪያ ላይ ጥሩ ነበር፣ ግን ነገሮች ለሱ እያደሉ ይመስላሉ። በመጨረሻም ውሳኔ የሚሰጥበት ሰዓት ደረስን። ዳኛው የፈረዱትን ፍርድ ሰማ ሰማይና መሬቱ ተደባለቀብኝ። አዳራሹ በጩኸት ተሞላ። ምክንያቱም ያሬድ የተፈረደበት 8 ዓመት ብቻ ነበር። ወይንሸት ጭንቅላቷን ይዛ ታለቅሳለች። ወደ ያሬድ ተመለከትኩ። እሱም እኔን አየኝ። አስተያየቱ ያናድዳል። አይኔ ላይ የልጄ ፈገግታ ድቅን አለብኝ። አባዬ ነፍሴ የሚለው ንግግሯ በጆሮዬ ያቃጨለብኝ። እጄን ወደ ሽጉጡ ላኩት። ወይንሸት ቀና ብላ አየችኝ። ሽጉጡን ሳወጣ እያየች ምንም አላለችም። ያለምንም ማቅማማት ያሬድ ላይ ደጋግሜ ተኮስኩበት። ሰው እየጮኸ ወደ ውጭ ወጣ። ፖሊሶች በሰው መሃል እየተጋፉ ወደ እኔ ሲመጡ አየዋቸው። ወደ ወይንሸት ዙሬ ግንባሯን ሳምኳት። ትክክለኛው ፍርድ ይሄ ነው። አዲስ ሕይወት ጀምሪ። ለኔና ለብሌን ስትይ አድርጊው። ደህና ሁኚ ወይንዬ አልኳት። በቀጥታ እጄን ለካቴና ዘረጋውላቸው። ፖሊሶች ይዘውኝ ሲወጡ ውጭ የነበሩት ሰዎች የጀግና አቀባበል ነበር ያደረጉልኝ። ልጄን መመለስ ባልችልም ልጄን የገደላትን ሰው ጎድቼዋለሁ። አንዳንድ ሕጋዊ ፍርዶች ትክክል አይደሉም። ፍርድ ቤት ላይ የሚወሰኑ የፍርድ ውሳኔዎች የተጎጂውን ሰው ደም የማያጥቡ ናቸው። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ ይሄንን ይመስላል። ታሪኩን አዳምጣችሁ እንደወደዳችሁት ተስፋ አደርጋለሁ። ብዙ ቁም ነገሮችም እንዳገኛችሁበት እምነቴ ነው። በቀጣይ በሌላ ስራ እስከምንገናኝ ሀገራችንን ሰላም ያደርግልን። ቻው።